በተዳረች በአራተኛ ቀኗ የተገደለችው ሙሽራ ባለቤቱን ወይም ደግሞ የትዳር አጋሩን ድል ባለ ሰርግ ደግሶ አግብቷት በአራተኛ ቀናቸው የገደላት ወንጀለኛ በእድሜ ልክ ጽኑ እስራት እንዲቀጣ ተወስኗል። ሟች ሙሽሪት ሊዲያ እሁድ ተድራ ሐሙስ በወርሃ ጥቅምት 2017 ዓ.ም በውቅሮ ከተማ ነው በባለቤቷ በጭካኔ ተገደለችው። ጉዳዩን ሲከታተል የቆየው የምስራቃዊ ዞን ማዕከላዊ ፍርድ ቤት ዛሬ መጋቢት 25 ቀን 2017 ዓ.ም በዋለው ችሎት የመጨረሻ ውሳኔውን አስተላልፏል። ፍርድ ቤቱ በውሳኔው ገዳይ ወንጀለኛ ከሟቿ ጋር በተፈጠረው አለመግባባት በመነሳት ጉሮሮዋን አንቆ በመግደል ከሞቷ በፊት ደግሞ ሁለት አይኖቿን ጎልጉሎ በማውጣት እጅግ አሰቃቂ በሆነ መንገድ መግደሉን አረጋግጫለሁ ብሏል። ይህንንም ተከትሎ ግለሰቡ በወንጀለኛ መቅጫ ሕግ 539/1 ሀ መሰረት በእድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 በሚሆኑ ሀገራት ላይ ወደ አሜሪካ በሚልኳቸው ሸቀጦች ላይ ቀረጥን ጥለዋል። ትራምፕ ትናንት ይፋ ያደረጉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው ተብሎለታል። ከ2014 ዓ.ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጓ እድል ተጠቃሚ ውጭ የተደረገችው ኢትዮጵያ በትራምፕ ቀረጥ የተጣለባቸው ሀገራት ዝርዝር ውስጥ እንደተካተተች ፎርብስ ያወጣው መረጃ አመላክቷል። በኢትዮጵያ ላይ የተጣለው የቀረጥ ምጣኔ 10% ሲሆን በዚህ መሰረት አዲስ አበባ ከመጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ላይ ተጨማሪ ታሪፍ ይጠብቃቸዋል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2024 $465.8 ሚሊዮን የሚያወጣ ምርት ወደ አሜሪካ መላኳን የሀገሪቱ መንግስታት መረጃ አመላክቷል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና ጨርቃ ጨርቅ ውጤቶች እንደሆኑ መረጃዎቹ ያመላክታሉ።